ሰላም እንዴት ናችሁ? ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እዚህ ስክሪን ላይ እንግዲህ አንድ ቪዲዮ አምጥቻለሁ። ምናልባት ሁላችሁም አይታችሁታል። ለምን አመጣሽ ምናምን ነገር ልትሉኝ ትችላላችሁ፣ ግን ብዙ ሰው ስለሰራበት እኔም ደግሞ ሄሉን በጣም ወዳታለሁ። በጣም ነው ማከብራት ስለ እውነት ማለት ነው። እና ስሜቷ በጣም የተሰማኝ ማንኛውም ሴት እንደ ሴት ሆኖ በሴት ቦታ ሆኖ ብታገኙት እናንተ የምትወዱት ፍቅረኛችሁ ከሌላ ሴት ጋር እንደዚህ ሲሆን ስታዩ ስሜቱ በጣም ይከብዳል እና ምን እየተካሄደ ነው አላውቅም። ምናልባት እነሱ ተነጋግረው ሊሆን ይችላል አናውቅም። ግን የምናያቸው ነገሮች ትንሽ ስለሚደብሩ እነዛ ነገሮች እሷም ላይቭ ላይ በምትገባበት ሰዓት አንዳንድ ጥያቄዎች ይመጣሉ። እንዲሁም ቅድም እያየዋት ነበር እና ምንም አይነት ጥያቄ ስለዚህ ጉዳይ አትጠይቁኝ ነው የምትለው። እንዲሁም ደግሞ የከፋቱን ላይ ይመስላል። እኔ ግን እንደ ማለት አንዳንዴ ፈጣሪውንም እኮ ይሁዳ የሸጠው በብር ነው እና አበሻ ሴቱም ነጭ ይወዳል፣ ወንዱም ነጭ ይወዳል እና አንዳንድ ጊዜ ገንዘብ ህሊናችንን ሁላ ያሸጠናል፣ በተለይ በአሁኑ ሰዓት ማለት ነው። ግን ዋናው ነገር የሰው ልጅ እምነትን የመሰለ ነገር የለም። መተማመን የሚባል ነገር አለ በህይወት ላይ። በተለይ ሴቶች ወንዶችን የምናምንበት እንትናችን በጣም ሰፊ ነው እና አንዳንዴ በግልጽ ደግሞ እንደዚህ አይነት ነገር ስናይ ምን ያክል ሰውን እንዳናምን ሰው እንድንጠላ ያደርጋል። እና የብዙ ሰው ጥያቄ ኮሜንት ላይ ምንድነው ሄሉና ናቲ ተለያይተው ነው ወይ ምናምን በጣም በርካታ ነገሮች አሉ። እሷ ግን በዚህ ጉዳይ ላይ ምንም አይነት ጥያቄ አትጠይቁኝ ስለሌለ አይገባኝም አይመለከተኝም ነው የምትለው። እና እኛ እሷ ካልተመለከታት እኛ ጨንቆን ስለነበር እሷ ዋናው ሄልሻ እንዳትጎዳ ከአሁን በፊት እሷ ብቻ ሳይሆን እናቷም ጭምር በጣም ስትጨነቅ አብራ ስታለቅስ ነበረች። እና በአሁኑ ሰዓት ደግሞ ታውቃለች እናቷም አባቷንም ያምባታል እና እሷን ደግሞ በዚህ መልኩ ቢያዩ እነሱ የሚሰማቸው ነገር ከባድ ነው። ይህን ነገር ልናገር የፈለኩት ምንድነው እንደ ወንድ ልጅ እንደዚህ እየተላላጠ እንደዚህ አይነት የሚያስጠላ ቪዲዮ ባይፖስት በራሱ እንትን ነው የሚፖስተው፣ በራሱ ቲክቶክ ላይ ነው የሚፖስተው። እና ለምንድን ነው አንዳንዴ ለቤተሰብ ክብር የሚባል ነገር አለ። በእርግጥ እዚህ ጋር የማውቀው ታሪክ የለኝም፣ ግን እንደ ተመልካች ሆኜ ስመለከት አንዳንድ ነገር በጣም ይደብረኛል እና ለዛም ነው ስሬስ ሆኜ የማወራው። ስለዚህ እነሱ ተነጋግረውበት ጨርሰው ሊሆን ይችላል አናውቅም። ግን ቢሆንም ደግሞ ኦዲየንስ የሚባል ነገር አለ። እነሱም በጣም ያከብራቸዋል ሁለቱንም። ናቲ ሊወደድ የቻለው በሄሉ ነው። ባይዘዌ ማካበድ ወይም ማጋነን ሳይሆን እውነታው ይሄ ነው እና በሷ ነው ብዙ ነገሮችን የደረሰው። ስለዚህ እሱን የሚወድ የሚያከብር ሰው ደግሞ ለኦዲየንሱ የሆነ ነገር ማሳወቅ አለበት ወይንም ደግሞ ክብር መስጠት አለበት። እና ብዙ እየተጨነቁ አሉ። ስታለቅስ ነበር ያለቀሰችበት ደግሞ ሰላም እህቷ ወደ እስራኤል ስለሄደች ነው እንጂ በሱ ምክንያት አይደለም። እና እኔ እንደውም በጣም ደንግጬ ነበር። ኢኒዌይስ ብቻ ግን እያካሄደ ያለው ነገር ጥሩ ስላልሆነ ስለተመለከትኩትኝ ነው ይህንን ቪዲዮ የሰራው። ቤተሰብ እናንተ ሄሉን በጣም እንወዳታለን፣ በጣም እናከብራታለን እና ኮሜንታችሁን እጠብቃለሁ። ትክክል ነኝ ወይስ አይደለሁም? እናንተስ እንደተመለከታችሁት ምን ተሰማችሁ? ስለ እውነት